አንድ ቀን የናቁንን ሰዎች የምናሳፍርበት ቀን ይመጣል። አንድ ቀን ለዚህ ብዬ ነው ለካ ይሄንን ሁሉ መከራ ያየሁት የምንልበት ቀን ይመጣል። አንድ ቀን እግዚአብሔር ካሰኝ የምንልበት ቀን ይመጣል። trust me ለኛ ብሎ ሳይሆን ቀኑ ስለተቆጠረለት ሊያልፍ ግድ ስለሆነ ዛሬ ላይ ያለው ህመማችን፣ ዛሬ ላይ ያለው መፈተናችን፣ ዛሬ ላይ ያለው ለቅሷችን ለምንም እንዳልሆነ የምንረዳበት ቀን ይመጣል። እዛ ቀን ላይ ሳንደርስ እንዳንወድቅ፣ እዛ ቀን ላይ ሳንደርስ እንዳንሞት፣ እዛ ቀን ላይ ሳንደርስ ተስፋ እንዳንቆርጥ መቀጠል ያለብን እጅ አለመስጠት ያለብን እኛ ነን። በምድር ላይ ከደረሱ ሰዎች፣ ካሸነፉ ሰዎች፣ ስኬታማ ከሆኑ ሰዎችና መና ሆነው ከቀሩ ሰዎች ልዩነታቸው አንዱ ተስፋ ቆርጦ ስለተወች፣ ሌላ የስኬት ካልኩሌሽን፣ ሌላ የስኬት ልዩ የሆነ ጥበብ የለውም። በመንገዳችሁ ላይ የተፈተናችሁት ፈተና ነው ለስኬታችሁ በቂ እንድትሆኑ የሚያደርጋችሁ እንጂ ከእናቱ ሆድ ሲወጣ ሁሉም ከዜሮ ነው የሚጀምረው። ሁላችንም የቆምንበት መጀመሪያ አንድ አይነት መሬት ነው። በህይወት የገፋነው መንገድ፣ የተፈተነው ፈተና፣ ያየነው መከራ ያ ነው ስኬታማ እንድንሆን የሚያስፈልገን መስፈርት። ግማሹ ታርቦ ሊሆን ይችላል፣ ግማሹ ጎዳና ላይ ወጥቶ ሊሆን ይችላል፣ ግማሹ በቤተሰቦቹ ተከድቶ ሊሆን ይችላል። በአንድም በሌላ መንገድ እያንዳንዱ ሰው አቁማችሁ ብትጠይቁት ለመስማት የሚቀፍ የሚሰቀጥጥ ያለፈ ታሪክ ነው ያለው። ሳይፈተን እዚህ ደረሰ የለም፣ ሳይቸገር እዚህ ደረሰ የለም። አገራችን ሰርድ ወርልድ ወይም ሶስተኛው ዓለም ላይ በኢኮኖሚ። ስለዚህ ብዙዎቻችን የመጣንበት ህይወት ተመሳሳይ ነው። የምንሄድበትም መንገድ ተመሳሳይ አይደለም። መጨረሻውም እንደዛው። መጨረሻችንን የሚወስነው ደክሞን እናቆማለን፣ ምክንያት ለራሳችን ሰተን እናቆማለን፣ ወይስ ደግሞ ህልሜን ለማየት ከዓላማዬ ላይ ለመድረስ መሞትም ካለብኝ እየጣርኩ ሞታለሁ ብለን እንቆርጣለን። አንዳንድ ዓላማዎች ህይወትንም አደጋ ላይ የሚጥሉ ዓላማዎች አሉ። አንዳንድ ዓላማዎች ህይወት ላይ እንድትጨክን የሚያደርጉ ዓላማዎች አሉ። እስከ ጥግ ድረስ ሄደግ እስከ ጥግ ድረስ ህይወትህን አደጋ ላይ እንኳን እስከ መጣል ድረስ ጨክነህ የምታመጣው ስኬት አለ። So you have to be ready። ብዙ ጊዜ ሰዎችን በዚህ ምክንያት ነው ይሄን ነገር ላረግ ያልቻልኩት ስትላቸው ሊሰሙ የማይፈልጉት ይሄ እውነታ ስለገባቸው ብቻ ነው። ብንቆም ኑሮ፣ ብንዳክም ኑሮ፣ ብንሰንፍ ኑሮ ብዙ ምክንያቶች ነበሩ የሚያሰንፉ፣ የሚያስቆሙ ብዙ መከራዎች ነበሩ። አይ አንቺ አታቂም ምን ያለፍኩበትን አይደለም።
አንተ ላይ ህይወት ሀፕን እንዳደረገው ሁሉም ሰው ላይ ሀፕን አድርጓል። የሁሉም ሰው ባክግራውንድ ጨለማ ነው። ሶ ያንተ የህይወትህ ምዕራፍ መጨረሻ ማረጊያው አልቻልኩም ለዛ ነው ያቆምኩት ነው ወይስ ምንም ያህል እንኳን ብፈተን ምንም ያህል እንኳን መከራ ባይ እጅን ሳልሰጥ እዚህ ላይ ደረስኩ ነው? ይሄንን የምትወስነው አንተ ነህ። አንተና አንተ ብቻ። በህይወት ቀላል የምትባል ስኬት የለችም። እንደዛ የምታስብ ከሆነ አሁኑኑ ቁርጡን ልንገርህና መመለስም ካለብህ ተመለስ። በህይወት ቀላል የምትባል ስኬት የለችም ወላ ሀንቲ። እያንዳንዷ ስኬት ፔንፉል ናት። ትንሽ ጠብ እንዲልልህ ከፈለግ ብዙ ታለቅሳለህ፣ ብዙ መከራ ትከፍላለህ። ማይ ፍሬንድ ህመምን ትለማመደዋለህ። ሊትራሊ ህመምን ተለማምደህ ቢያምህ እንኳን በህመም ውስጥ መፍትሄ መፈለግን ስትማር ተስፋ መቁረጥን ሳይሆን መፍትሄ መፈለግን ህመምን መፍራት ስታቆም ኤማ ኢትዝ አ ፓርት ኦፍ ላይፍ ይሄ ያለ እኮ ነው የሰው ልጅ ይፈተናል ብለህ ማሰብ እስክትጀምር ድረስ ቀላል የሚባል ስኬት የለም ወዳጅ። ራስህን አትዋሽ። ታላላቆች ሊነግሩ ይችሉ ነበር፣ አልነገሩም። እኔ እነግርሃለሁ። በቀላል የሚመጣ ምንም የለም። በቀላል ምናልባት ልታመጣ የምትችለው ነገር ህገወጥ የሆነ ነገር ሊሆን ይችላል። ከዛ ውጪ እውነት እንነጋገር ከተባለ በቀላል የሚመጣ ምንም ነገር የለም። ተስፋ ቁረጥ። ወገብህን አስረክ፣ ጥርስህን ነክሰህ፣ ጆሮህን ደፍነህ ቆርጠህ ተነሳ። ችግሮችህን አትይ። ምክንያት ብንሰጥ የሌለን ነገር ካለን ነገር ይበልጣል። ይሄንን መንገድ እንዳንሄደው ይሄንን አላማ እንዳናሳካው የሌለን ነገር ነፍ ነው። ምክንያት ብንፈልግ ግን አልሰማም ማለት አለበት። ይሄ ቢቸግረኝም እንኳን there is another way። እነዚህ ነገሮች ባይኖሩኝ እንኳን ሌላኛውን መንገድ እነዚህ ነገሮች ሳይኖሩኝ ይሄን ነገር የማገኝበትን ሌላኛውን መንገድ እፈልጋለሁ ብለክ ቆርጠህ ስትነሳ መከራህ ቢበዛም ህመሙ ቢበዛም ግን ሌላኛ መንገድ አለ። there is always በዚህ ምድር ላይ አንድ ቀጥተኛ መንገድ ብቻ ወይም አንድ ቀጥተኛ መፍትሄ የለውም ለአንድ ነገር። የተለያየ መንገድ አለ አንድ ቦታ የምትደርስበት። ከቆረጥክ ከተነሳክ መከራዎችን ልመዳቸው፣ ተማርባቸው፣ ተነሳ፣ ቀጥል ካቆምክበት። ስትነሳ አሳክቶ ለማየት እንጂ ሞክሮ ለመተው እንዳይሆን ተጠንቀቅ። ብዙዎቻችሁ ሞክሮ ለራስ ምክንያት ሰጥቶ ለሰው ምክንያት ለመስጠት ልንገርሽ እንዴት እንደሆነ ብላችሁ የምትመጡ አላችሁ። I don't want to hear that. No. You literally ምንም ኤክስኪውዝ የለህም። ገንዘብ የለኝም ነው። ገንዘብ ሳይኖራቸው ያሳኩ ሰዎች አሉ። የሚረዳኝ የሚያግዘኝ ሰው የለኝም ነው። የሚረዳቸው የሚያግዛቸው ሳይኖር ያሳኩ ሰዎች አሉ። ለምትሰጠው ምክንያት በሙሉ ያንን ምክንያት ዲስፕሩቭ የሚያደርጉ ሰዎች ስላሉ ማለቃቀስህን አቁመህ ቆርጠህ ጨክነህ ደፍረህ ግባ። ስትገባ ደግሞ ለማቆም ሳይሆን ለመጨረስ፣ ለማሳካት this time round አሁን ስጨርስ፣ አሁን ስጀምር ጨርሼ ለማየት ነው
የሚያቆመኝ የለም። ችግር ቢሆን መከራ ቢሆን ረሃብ ቢሆን ጥማት ቢሆን ምንም ነገር አያቆመኝም። ጨክኛለሁ። ህይወቴን እንኳን መሰዋት ካለብኝ እሰዋለሁ ለዚህ ዓላማዬ ብለህ ጨክነህ ስትነሳ ያኔ ዩኒቨርስ ካሬጅን ተነሳሽነትን ዩኒቨርስ ትሸልማለች። ሰው ባልሄደበት መንገድ የሚሄድ ሰው ሁልጊዜ ይሸለማል። ሰው ያልደፈረውን የሚደፍር ሰው ሁልጊዜ ይሸለማል። ዩኒቨርስ ድንጋይን በገፋ አይደለም አባቴ። ካሬጅ ሰዎች ባልመረጡት መንገድ በመምረጥ ሰዎች ያልፈለጉትን ነገር በመፈለግ ሰዎች ያልደፈሩትን ነገር በመድፈር ብቻ እቺ ዩኒቨርስ ትሸልማለች። ኮንሲስተንቲ ግን ግድ ነው። ቢረበ ቢጠማ ሮም በአንድ ቀን አልተገነባችም የሚባል አባባል አለ። አዎ ሮም በአንድ ቀን አልተገነባችም፣ ግን ሮም በየቀኑ እየተገነባች ነበር። ሲርበ ተነስተህ ገንባ፣ ሲጠማ ተነስተህ ገንባ፣ ሲከፋ ሲዘንብብ፣ ስትቸገር፣ ሲያቅትህ፣ ሲደክምህ፣ ሙድ ሳይኖር ገንባ። ዓላማህን ስኬትህን ሆኖ እንድታይ ከፈለግ ለሰው ለማሳመን ወይም ይሄን ሰነፉን ጎንህን ለማሳመን ሞክረህ የምትተወው ሳይሆን ራስህን እስከ ጥግ ድረስ ሰውተህ ይሄን ዓላማ ተሳክቶ ለማየት መሄድን ስትቆርጥ ብቻ ትሸለማለህ አባቴ። ከዛ ውጪ ግን አይሳካም። አትልፋ። 3 ዓመት ሞክረህ ለመተው ከሆነ ይቅርብ። 5 ዓመት ሞክረህ ለመተው ከሆነ ይቅርብ። ሌላ ደግሞ አንዳንድ ህልሞች 2 ዓመት ይፈጃሉ። አንዳንድ ህልሞች 2 ወር ይፈጃሉ። አንዳንድ ህልሞች 20 ዓመት ይፈጃሉ። አንዳንድ ህልሞች ደግሞ እስከ ህይወት ፍጻሜ ድረስ ፋይት የምታደርግላቸው ህልሞች አሉ። 20 ዓመት ፋይት ማድረግ ካለብህ ኪፕ ፋይቲንግ። ምን ማለት ነው? ህይወትህን እየኖርክ ሌላ ነገር እያደረግ እቺን ህልም ግን ጊቭ አፕ አታደርጋት። ሞክርሃት ስላልተሳካች አትተዋት። በውስጥህ አቆያል። በዛች ዙሪያ ላይ ያሉ ሰዎች ያሳኩ ሰዎችን ሁሉ ጊዜ አናግር። አንድ ነገር ከያዝክ አትድከም፣ አትዛል፣ አትድከም፣ አትዛል፣ አትቁም። ምንም ፈተና አልኩ በዚች ምድር ላይ ምንም ፈተና ቢሆን ሊያቆም አይገባም። ምንም ፈተና ለምንድን ነው እንደዚህ ብለሽ የምትመክሪኝ? ምክንያቱም አንተ ቦታ ላይ ስለነበርኩ። ከዜሮ ተነስተ አሁን ያለህበት ቦታ ላይ ስትደርስ አሁንም ፋይት የምታረግለት 10 ዓመትና ከ10 ዓመት በላይ ፋይት የምታረግለት ህልም ሲኖርክ ሰዎችን ጊቭ አፕ እንዳያረጉ መምከር የምትችለው አንተ ነህ። ህመምህ ይገባኛል። ኦፍ ኮርስ ሰው ነህ። ሆነም ቀረም ግን ይሄ አላፊ ጊዜያዊ ምክንያት ነው። ኔቨር ጊቭ አፕ፣ ኔቨር ጊቭ አፕ። ህልም እያለኝ እየሞከርኩ ብሞት ይሻለኛል ተስፋ ቆርጬ ከምሞት። ተስፋ መቁረጥ ራሱ ሞት ነው። ህልሜ ላይ እየሰራው እየሞከርኩኝ ተስፋ እያረኩ አንድ ቀን ቢሳካ እኮ እያልኩኝ በተስፋ እንጀራ እየኖርኩኝ ብሞት ይሻለኛል ተስፋ ቆርጬ በቁሜ ሞቼ ከምሞት ይሻላል። Never give up your dream. ዛሬ ላይ ምንም ያህል ዝቅ ያልክ ብትሆን፣ ዛሬ ላይ ምንም ያህል ሰው ቢንቅ፣ ዛሬ ላይ ምንም ያህል ያለህበት ነገር የምትወጣበት ችግር የማይመስል በቃ ለዘላለም የሚለወጥ የማይመስል ሲቹዌሽን ውስጥ እንኳን ብትሆን never give up። ለምን give up ካደረክ ተስፋ ከቆረጥክ በቁምህ ትሞታለህ። ነገሩ ሊሳካም ላይሳካም ይችላል። አንተ ግን በቁምህ ሞትክ። ከዚህ በኋላ የምትኖርበት ዓላማ ምንድነው? ምንም። so keep pushing. keep pushing. ምንም ብትለኝ አልሰማ። ተሳክቶልህ እስከማይ ድረስ አልሰማ። ጭካኔ ነውም ካልክ በለው ምን አገባኝ። እንዴት ነው ማታዝኒው ለሰው? አላዝንልህም። ቁስልህም ማስታመም አቁመህ ምክንያቶችህን ይዘህ እንዲህ ማለቱን አቁመህ ጨክነህ እንደ ጀግና እንደ ቆራጥ እንደ አንበሳ በልህ ስራ አሳካው።
እንዳትመለስ መመለሻ የለም እንዳትመለስ አለቅ ሰብስክራይብ አድርጉ ጋይስ ቴንክ ዩ ሲ ዩ ኔክስት ታይም